ጾሙን መቀበል ማለት እንደዚህ ዝም ብሎ ከብቱን ስጋ ምናምን እንደዚህ ብሎ ፍሬሽካ ያደለበው እሱን አይደለም ክርስቲያኖች። እንደው ጾሜ አሁንም በበግ ስጋ በእውነቱ ያሳፍራል። ክርስቲያኖች ለአስከሬን መኖሪያ እንኳን ምቀኝነት የበዛበት ዓለም እውነት ለመናገር እንደምታዩት እኮ ነው። የሞቱትን ቆራርጠው ሲያቃጥሏቸው ታያለ። የሞቱትን ነፍሳቸው ከስጋቸው ዓለም እንዲህ ናት። ዕፀ ሕይወት በዕፀ ሕይወት ስር እንድትቆይ አድርጓታል። አያችሁ ክርስቲያኖች፣ የጾም ዓላማ አባቶቻችን ሲጾሙ እንደዚህ ናቸው። አያችሁ ምን መታደል ነው ጾሞ የእመቤታችን ስጋ ማግኘት። እንደው የጾሙ መጨረሻ ስለሚታረደው በግ በዓሉን አዋዋላችን ስለምንበላው ነገር ስለሱ ብቻ መጨነቅ መቻል። የጾማችን መጨረሻ ከቶ ምን ይሆን ክርስቲያኑ? እንደው መሰረታዊ ዝም ብሎ ሙሉ ጊዜያችንን ሙሉ እድሜያችንን ለሆድ የሚጨነቅ መሆን ግን መቻል የለበትም። አንድ ካህን ምን ሳናይ ብለን ነው የምንጨነቅ ይሆን? ምን ሳይኖረን ብለን ይሆን የምንጨነቀው? አሁን ጭንቀታችን ምንድነው? ዓለም ተጨንቋል። እንዴት ሊሆን ይችላል? ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። ከመጾሙ በፊት ቅድመ ዝግጅት ያስፈልገዋል። ቋሚ የሆነ መድኃኒት ተጠቃሚ ሰዎች ሊኖሩ ይችላሉ። ስኳሩ፣ ግፊቱ፣ የተለያዩ በሽታዎች ያሉባቸው አባቶች፣ እናቶች፣ ህፃናትን ሳይቀር መድኃኒት ሊጠቀሙ ይችላሉ። ስለዚህ በጾመ ፍልሰታ ምንድነው ማድረግ መቻል ያለብን? ጾሙ መጣ። ቤተክርስቲያን ፍርድ ቤት አይደለች። ከጾም ክትጾማለህ እንዲህ አንዳንድ ሰዎች ዝም ብለው በራሳቸው እዳ ብለው መድኃኒቱን ያቋርጡትና በጣም ለመታከም ወደሚያስቸግር እመም ይሸጋገራሉ። መቻለች ቤተክርስቲያን እንደዚህ የኃጢአት አካውንት ያላችሁ ሰዎች ዝጉ። እንዲህ ኃጢአት የምታጠራቅሙበት አካውንት ያላችሁ ምእመናን አላችሁ። ሌላኛው የጾም ዝግጅት በተለይ በህግ የተወሰናችሁ ባልና ሚስት ቁጭ ብሎ እንዴት ነው እንዳሳልፈው ጾም ያለ ጸሎት ሲሆን እንጀራ ያለ ወጥ መብላት ማለት ነው ክርስቲያኖች። እናንተ ደግሞ እንግዲህ የተለመደ ጠባያችሁ ነው ኦርቶዶክሳውያን ብላችሁ እንደ ቋንጣ ሰቅላችሁ ትኖሩና ኃጢአታችሁን ፍልሰታ ስትመጣ ኃጢአት ሰርቼ እያላችሁ ትመጣላችሁ። እንደው ንስሐ ፈልጊ። ምን በቃ በጠር እንዲህ አድርጊ ነው። ምን እየሰራህ ነው እስከ ነሐሴ? እኔ የዛሬ 10 ዓመት አካባቢ ምን ትሰራለህ እስካሁን? ወደ ገዳማት ስንሄድ ግን እንደ ታብሌቱን ዋይፋዩን እንደው ዝም ብሎም በጣም የምንመለስ ማንመስል አግተልትለን ዕቃ ተሸክመን የምንሄድ ፍራሹ ታስሮ ምን ክኩም ተጭኖ የጎመን ቅጠሉም ሳይቀር እግዚኦ። አንዳንዶቻችሁ ደግሞ ወደ ገዳም ትሄዱና በጣም እንዲህ ያለ ተገለጸልኝ እንዲህ ያለ እየመጣችሁ የምትቀባጥሩም አትጠፉ። ልክ ይኑረው፣ አንደበታችን መዝጊያ ይኑረው። ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያደረጋችሁ ሼር፣ ኮፒ፣ ላይክ እያደረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን የፈለገ አእምሮ ሚዲያ ቤተሰቦቻችን እንኳን ለጾመ ማርያም ለጾመ ፍልሰታ እመቤታችንን ቅድስት ድንግል ማርያምን በየዓመቱ እያሰብን ከእመቤታችን በረከት ለምናገኝበት ለዚህ ለእመቤታችን ጾም በሰላም አደረሳችሁ አደረሰን። እንደምን ሰነበታችሁ? ልዑል አምላክ ቅዱስ እግዚአብሔር በሀብቱ ስቦ በረድኤቱ መግቦ ከዛሬ ድረስ ጠብቆ ከዓመቱ ከዕለቱ ያደረሰን ክብርና ምስጋና ይድረሰው። እመቤታችን በጾሟ በመታሰቢያ ወቅት እመቤታችንን ስሟን እየጠራን ውዳሴዋን ቅዳሴዋን እየሰማን እያስቀደስን ከእርሷ ነስቶ የሰጠንን ስጋውንና ደሙን እየተቀበልን በረከት ለምናገኝበት ለዚች ታላቅ ጾም ረድታ አድርሳናለችና ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። ይህን እያልኩ ያው እንደተለመደው በየሳምንቱ ዓርብ ትምህርት ሃይማኖት የሚል ትምህርት አለን። ነገር ግን ደግሞ በመካከል አልፎ እንደዚህ አበይት በዓላት፣ አጽዋማት፣ ልዩ ልዩ ጉዳዮች ሲኖሩ በእንደዚህ አይነት እንገናኛለን ማለት ነው። ፈለገ አእምሮ ሚዲያን እየተከታተላችሁ እያበረታታችሁን ያላችሁ ላልደረሱት ሰዎች እያደረሳችሁ ያላችሁ ወገኖቻችን ምስጋናችን የላቀ ነው። ይህን የተለመደውን መንፈሳዊ ትብብራችሁን አሁንም እንድታስቀጥሉልን በጉባኤታችን ስም እየጠየቅን ወደ ያዝነው ርዕሰ ጉዳይ ሄዳለሁኝ። ዛሬ እንግዲህ የምናየው ውድ ክርስቲያኖች ስለ ጾመ ፍልሰታ ነው። እንደ ጾመ ፍልሰታ ምንድን ነው? ጾመ ፍልሰታ ታሪኩ የትመጣው እንዴት መጾም ይገባል? በጾማችን ወቅት ልናደርጋቸው የሚገቡ ነገሮች እንደ ሱባኤና ክርስትና፣ ሱባኤና ዓለማውያን፣ ሱባኤና ገዳማውያን፣ ገዳምና ሱባኤ፣ ሱባኤ መቼ፣ ሱባኤ ለምን፣ ሱባኤ እንዴት የሚሉ ነገሮችን በተወሰነ አምላካችን እግዚአብሔር
ያስተምረናል። እኔም እናንተም በሕይወቱ በትምህርቱ እንድንኖር አምላካችን እግዚአብሔር ይርዳን። ያው የተለመደ የታወቀ ቢሆንም ምእመናንን ማስታወስ የቤተ ክርስቲያን መደበኛ ስራዋ ስለሆነ በየዓመቱ የሚደረጉ ቢሆንም እንኳ ነገር ግን ቤተ ክርስቲያን ስለ ሁሉም ነገር ተለምዷል የምትለው ነገር የላትም፣ የሚለመድ አገልግሎትም የላትም። ከዚህ የተነሳ አንደኛ ለእያንዳንዳችን በእውቀት ክፍተት ምክንያት ጾማችን፣ ሱባኤያችን፣ አገልግሎታችንን እንደ ዋዛ እንደ ቀላል እንዳናየው ቤተክርስቲያን መልእክት ማስተላለፏ አይቀርምና እኛም እንደ ጉባኤ ቤታችን የቤተክርስቲያናችን መልእክት ማስተላለፍ የጉባኤ ቤት ግዴታችን ስለሆነ ዓመቱን ያደረሰንን እግዚአብሔርን እያመሰገን ከዓመቱ ያደረሰንን እግዚአብሔርን እያመሰገን አሁንም የጾመ ፍልሰታን ጉዳይ በዝርዝር እናያለን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የጾም በዓል ዘመነ ሱባኤ ከእመቤታችን ጋር ጥብቅ ትስስር ኑሮን ለምንገናኝባትና ከእመቤታችን ረድኤት በረከት ለምንቀበልባት ለዚች ታላቅ የሱባኤ ሳምንታትና ዕለታት በሰላም አደረሳችሁ የሚለውን መንፈሳዊ መልእክት እንደ ጉባኤ ቤት ማስተላለፍ እፈልጋለሁ። ይህን ካልኩ እንደው እንደ መግቢያ የሚሆን አንድ ያሬዳዊ ዜማ ቅዱስ ያሬድ እመቤታችንን ካመሰገናት አንድ መዝሙር ልበልና ወደ ጾሙ ይዘት እመጣለሁ። ሃሌ ሃሌሉያ ዮም ንወድሳ ለማርያም በእንተ ዘተ ወልደ እምኔሃ መንክር ግርማ ኃይለ ልዑል ጸለላ ጾረቶ በከርሳ ውእቶኒ ቀደሳ መንክር ግርማ ኃይለ ልዑል ጸለላ እግዚአ ለሰንበት ወአቡሃ ለምህረት መንክር ግርማ ኃይለ ልዑል ጸለላ አማን መላእክት ይኬልልዋ። የቅዱስ ያሬድ በረከት ከሁላችን ጋር እጥፍ ድርብ ይሁን። በዚህ በጾመ ፍልሰታ አባቶቻችን በዕለተ ሰንበት ከሚያገለግሉበት አንዱ የዝማሬ አገልግሎት ነው። ክርስቲያኖች ይህን ዝማሬ ቅዳሜ ለእሑድ ቤተ ክርስቲያን ሄዳችሁ በጸናጽል በመቋሚያ በከበሮ አባቶቻችን ሲመሰጡበት በረከት ሲያገኙበት ተካፋይ እንድንሆን አምላካችን ይርዳል። በተለይ ጾመ ማርያምን ወደ ቤተ ክርስቲያን ሄዶ ማሳደርን ችላ አንበል። አባቶቻችን በሰዓታት ከጾመ ፍልሰታ መጀመሪያዋ ዕለት ጀምሮ እስከ 14 ቀን ድረስ ቤተ ክርስቲያኑ ሳይዘጋ ማታ 2 ሰዓታት ይደወላል፣ 2 ሰዓት ይገባል። ከዚያ ጀምሮ ይታደራል። ጠዋት ኪዳኑ እንደተደረሰ በቃ ወዲያው ተያይዞ ውዳሴ ማርያሙ ቅዳሴ ማርያም ወይም ቤታችን ቅዱስ ኤፍሬም አባ ሕርያቆስ የደረሱላት ምስጋና ይደረሳል። ተርጓሚው እንደሚነግረን እመቤታችን ቅዳሴዋ ሲደረስ አባ ሕርያቆስም ቅዱስ ኤፍሬምም ይመጣሉ። እመቤታችን ራሷ ቅዱሳን መላእክትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። በእውኑ ያን ጊዜ እኔና እናንተ ከቤታችን እንሆን ይሆን? የት እንገኝ ይሆን? መተንስ ልቡናችን ተሰብስቦ ውዳሴዋን ቅዳሴዋን አዳምጠን እመቤታችን ጋር ቃል ለቃል ፊት ለፊት ልብ ለልብ ተገናኝቶ ወዳጅ እንደሚነጋገረው እመቤታችንን በጸሎት አነጋግረን በረከታችን አግኝተን እንድንመለስ ሁላችንም ክትትላችን እንዳናቋርጥ ይሆን። ይህ ቅዱሳን አባቶቻችን ሊቃውንተ ቤተ ክርስቲያን ይህን ዝማሬ ይህን ማህሌት እያገለገሉ ሲያድሩ እኔና እናንተ ተኝተን ማደር የለብንም። ወደ ቤተ ክርስቲያን እንገስግስ። እንግዲህ ይችን ጾመ ፍልሰታን ያነሳን እንደሆነ የጾመ ፍልሰታ ምንድን ነው? ፍልሰታ አንዳንዶች ዝም ብለው ይጾማሉ እንጂ ፍልሰታ ማለት ምንድን ነው የሚለውን ነገር ለሌሎቹ ስንጾም ለሚያዩት ጥያቄ ለሚያነሱት ለመመለስ ያስችል ዘንድ ፈለሰ ተሰደደ፣ ከአንድ ቦታ ወደ አንድ ቦታ ለቀቀ ሄደ የሚል
ትርጉምን ይሰጠናል። መፍለስ ማለት መሰደድ፣ መልቀቅ፣ ከአንድ ቦታ ወደ አንድ ቦታ መዛወርን መሄድን ያመለክታል። ስለዚህ ጾመ ማርያም ፍልሰተ ሥጋሃ ለማርያም የእመቤታችን የሥጋዋን መፍለስ ስናነሳ እንዴት ነው ምስጢሩ ምንድን ነው ያልን ጊዜ 3 መሰረታዊ ነገሮችን እንመለከታለን። በዚህ አንደኛ በዚህ በጾመ ማርያም የምናስበው እመቤታችን ሥጋ ከአይሁድ እጅ ወደ መላእክት እጅ ፈልሷል። አይሁድ በእሳት አቃጥለን እንቀራለን ብለው የእመቤታችን አስከሬን እንዳይቀበር ምክንያቱም ተነሳች ብለው ደግሞ ያስቸግሩን። ገና ልክ የክርስቶስ ትንሣኤ በአይሁድ ልቡና እንደታወጀው የእመቤታችንም ትንሣኤ በአይሁድ ልቡና ስጋት ሆኖባቸው ነበር። የማያምን ሰው ሁልጊዜም ስጉ ነው። ክርስቲያኖች አይሁድ ይሰጉ ነበር ብትቀበር። አሁን ከመቃብር በላይ ለጠላት ሌላ እንደው ምን ነገር ነበረ? እነሱ ግን ስጋታቸው ጨመረና አምላካችን እግዚአብሔር አስቀድሞ በልቡናቸው እንደው ቢመለሱ በቃ በጣም ያናግራቸው ነበር እኮ ቢመለሱ በቂ ነበረ። እውነት ነው። ተነሳሽ ቢሉ እንሳሉ እንደው አስቡ ክርስቲያኖች። ለአይሁድ የሰይጣን የያዘው ልቡና በሞቱት ቅዱሳን እንኳን እረፍት እንደሌለው ከአይሁድ ማየት ይቻላል። ሙተው እንኳን አይተዋቸው ሙተው እንኳን ቅዱሳን እንደማይሞቱም በዚህ መረዳት እንችላለን። ቅዱሳን እንደማይሞቱ ከእጃቸው አስከብተዋል፣ አስከሬን ባልጋ ጨብጠዋል። ነገር ግን ስጋታቸው ጨመረ። የአይሁድ ስጋታቸው ጨመረ። ብትነሳስ የሚል ጨመረ። ብትነሳስ አሉና እንድትቀበር ሳይሆን እንድትቃጠል አዋጅ አወጁ። የእመቤታችን ሥጋ ከአይሁድ እጅ ወደ መላእክት እጅ ወደ መላእክት ነጠቋቸው። ከመላእክት እጅ ከገባች በኋላ ወደ ገነት፣ አንደኛው ከአይሁድ እጅ ወደ መላእክት እጅ፣ መላእክት ደግሞ ከዚህ ምድር ወደ ገነት አፈለሷት። እመቤታችን ቅድስት ድንግል ማርያም ከዚህ ምድር ወደ ገነት ዕፀ ሕይወት ናትና በዕፀ ሕይወት ስር ዘኮንኪ ዕፀ ሕይወት በዲበ ምድር ተብሎ በቅዱስ ያሬድ አንደበት የተዘመረላት እመቤታችን ቅድስት ድንግል ማርያም ዕፀ ሕይወት ናትና እሷን በገነት ባለችዋ በዕፀ ሕይወት ስር እንድትቀመጥ ተደረገች። ዕፀ ሕይወትን በዕፀ ሕይወት ስር አስቀመጧት። የሕይወት መገኛ የሆነችዋ የሕይወት ባለቤት የሆነችዋ እመቤታችን ሕይወት መድኃኒት የሆነውን አምላካችን የወለደችልን እመቤታችን በዕፀ ሕይወት ስር ከዚህ ከሚያልፈው ሕማም ለአስከሬን መኖሪያ እንኳን ምቀኝነት የበዛበት ዓለም እውነት ለመናገር ሙቶ እንኳን ሰው መኖሪያ አይሆንም። ይህ ዓለም ክርስቲያኖች ሰው ሙቶ መኖሪያ አይሆንም። ይህ ዓለም እንደምታዩት እኮ ነው። የሞቱትን ቆራርጠው ሲያቃጥሏቸው ታያለ። የሞቱትን ነፍሳቸው ከስጋቸው ዓለም እንዲህ ናት። ለሞቱት እንኳን የማትወናት እንኳን በሕይወት ላለ ከዚህ ሙታን እንኳን ሊኖሩበት ከማይገባው በጣም ለሰው መኖሪያነት ምቹ ካልሆነው ዓለም ጥንቱን ወደ ተፈጠረችልን ወደ ገነት ወደ ብሔረ ሕያዋን ፈልሳለች። አንደኛው እሱ እናስባለን። ከአይሁድ እጅ ወደ መላእክት እጅ ከዚህ ዓለም ወደ ገነት የፈለሰችው እናስባለን። ሁለተኛው ከገነት እንደገና ወደ መቃብር መምጣት። ይሄ ፍትህና እርትን የምናይበት ነው። አምላካችን እግዚአብሔር ፍትሃዊ ነው። አምላካችን እግዚአብሔር ፍትሃዊ ስለሆነ እናቴ ናትና ብሎ ቀጥታ ከገነት ወደ መንግሥተ ሰማያት አይደለም ያደረገው። ለአምላካችን ለቅዱስ እግዚአብሔር ክብር ምስጋና ይግባው። ፍትሃዊ ነው። እናቴ ናት። በቃ በጣም እግዚአብሔር እንደማያዳላ በዚህ ይወቁ ይላል። እግዚአብሔር እንደማያዳላ እወቁ፣ አይምሩ ቅዱስ ያሬድ በቃ እወቁ፣ አስተውሉ። ከመ ኢያደሉ እግዚአብሔር አዘዘ ወልድ በርቱዕ ቃሉ ይላል። በጣም እግዚአብሔር እንደማያዳላ በዚህ ይወቁ። አምላካችን እግዚአብሔር ሞትንም እንደማንኛውም ሰው ሞትን ገንዘቧ እንድታደርግ አድርጓታል። ከሞተች በኋላ ስጋዋ ከዚህ ምድር ወደ ገነት ቢፈልስም እንኳን የራሱ የሆነ ጊዜያዊና ሊፈጸም የሚገባው ምስጢር እስከሚፈጸም ድረስ የሚከናወኑ የሥርዓተ ቀብሯ የእመቤታችን ሥርዓተ ቀብሯ ራሱን የቻለ ምስጢራዊ የሆነ መልዕልተ ፍጡራን ናትና የሚከናወኑት ምስጢራትና ጊዜያት አምላካችን እግዚአብሔር በጊዜ ማከናወን የሱ አምላካዊ ተግባሩ አምላካዊ እቅዱ ፈቃዱ ነውና አምላካዊ ፈቃዱ ነውና ነገሮችን በማከናወን ደረጃ በጥር ብትሞትም በጥር እንድትቀበር አይደለም የአምላካችን ፈቃዱ። ስለዚህ ከጥር ጀምሮ እስከ ነሐሴ ድረስ በገነት እንድትቆይ ዕፀ ሕይወት በዕፀ ሕይወት ስር እንድትቆይ አድርጓታል። ከዚያ በኋላስ በነሐሴ ከገነት ወደ ምድር እንድትመጣ ይሄ ሁለተኛ ፍልሰት እንለዋለን። ምክንያቱም መፍለስ ማለት ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ስለሆነ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ስለሆነ ጥንቱም የሰው ልጅ ከገነት ወደዚህ ዓለም ፈልሶ አይደል የመጣው? ከገነት ወደዚህ ዓለም ነው ፈልሶ የመጣውና እመቤታችን ቅድስት ድንግል ማርያም ከገነት ወደዚህ ምድር ስጋዋ እንዲመጣ ተደረገ። ከዚያ በኋላ በሐዋርያት እጅ የሚገባው ነገር ተዘጋጅቶ መካነ መቃብሯ ተፈጽሟል።
ተጋብኦ በቅጽበት ለግንዘተ እሙ ቅድስት ብፁዓን ሐዋርያት ቦኡ አብየሃ በሰላም አምሁ ኪያሃ በስብሃት ገነዙ ስጋ ያላል ቅዱስ ያሬድ። በጣም ሌላኛም በእዝል በግዕዝ በአራራይ ነው የደረሰው። ይህን ዜማ በጣም ሰፋ ያለ ሊቃውንተ ቤተክርስቲያን እንደው በጣም ቢናገሩት ምግብነትም ጣዕምነትም ሕይወትም መድኃኒትም የሆነ ዜማ ነው ቅዱስ ያሬድ። ወንጌልን በዜማ ያስተማረ ታላቅ አባት ነውና እንዲህ ተጋቡ በቅጽበት ለግንዘተ እሙ ቅድስት በየሀገረ ስብከታቸው የነበሩት ሐዋርያት በደመና ተሰባስበው እመቤታችን ለመግነዝ ተሰባስበው እመቤታችን ቅድስት ድንግል ማርያምን ጥር 14 ቀን ገንዘው ቀብረዋታል። በዋናነት የሚታወቀው ፍልሰትን ስናነሳ ለአንደኛው የማያዳግም ለመጨረሻ የሰው ልጆች ሁሉ የመጨረሻው ሕይወት ትንሣኤ ዘጉባኤ የሚባለውን ትልቁንና ዋናውን ትንሣኤ መነሳቷን እርሱ ነው ፍልሰታ ብለን የምንናገረው። ቅድም እንዳልኳችሁ ከአይሁድ እጅ ወደ መላእክት እጅ፣ ከዚህ ዓለም ወደ ገነት፣ ከገነት ወደ መቃብር፣ እነዚህ ምንም እንኳ ከአንድ ቦታ ወደ አንድ ቦታ የተደረጉ ፍልሰቶች መንቀሳቀስ ከአንድ ቦታ የቦታ ለውጦች ብለን ብንናገርም አማናዊው ፍልሰት ግን ከዚህ ምድር ሐዋርያት ከቀበሯት በኋላ ከዚህ መቃብር ወጥቶ ከዚህ መቃብር ከሞላበት ዓለም ወጥቶ ለአንድ ጊዜና ለመጨረሻ ከገቡ መውጣት ካገኙ ማጣት ወደሌለባት ወደ መንግሥተ ሰማያት መሄድ ነው። ክርስቲያኖች የመጨረሻውና ዋናው የእመቤታችን ፍልሰት ስናነሳ ይሄ ነው። እኔና እናንተም ጾማችን እኔን እያሰብን መሆን መቻል አለበት። እውነት ለመናገር እንኳን ደስ አላችሁ ኦርቶዶክሳውያን። የሰው ልጅ የትንሣኤው በኩር ክርስቶስ ነው። ስጋችን ተዋህዶ ከመቃብር ተነስቶ ለመጨረሻ ጊዜ የመቃብርን ኮረጆነት የሰው ልጆችን አጽም ስብርብር አድርጎ ያስቀር የነበረውን ሙስና መቃብርን አጥፍቶ ድል እንደነሳ በክርስቶስ አይተን ነበር። ነገር ግን ክርስቶስ የባህሪ አምላክ ስለሆነ ነው። ይህንም ፍጹም ለሆነ ለሰው ልጅ እንደሚሰጠን አረቦን መነሻ መማሪያ ፍጹም የሆነውን ትምህርት የምናገኝባት የእመቤታችን ፍልሰት ስናስብ እና የእመቤታችን ከፍጡራን ወገን ሁሉ ሊደረግልን የታሰበው ነገር ቀድሞ የተደረገላት አንዷ እመቤታችን ቅድስት ድንግል ማርያም ነች። የመጀመሪያዋ ይህ መልካም የሆነ ጉዞ ለእኔና ለእናንተም ይደረጋል። እንደ እመቤታችን እንደ ቅድስት ድንግል ማርያም በጎ የሆነውን ስራ ሰርተን እንደ በጎ የሆነ የእመቤታችን ልጆች ነንና እንደ እመቤታችን ርኅራኄውን፣ ትሕትናውን፣ ፍቅሩን፣ ትዕግስቱን በጎ የሆነውን ትንሣኤ እንድንነሳ እግዚአብሔር ያድለን። መልዕልተ ፍጡራን የሚያሰኛት አንዱ ይሄ ነው። ክርስቲያኖች እመቤታችንን መልዕልተ ፍጡራን የሚያሰኛት አንዱ ከፍጡራን በላይ ብዙ በርካታ ነገሮች አሉ። አምላክን መጽነስ፣ በድንግልና መውለድ፣ በጣም ከልክ በላይ የሆነ ርኅራኄ፣ በጣም መግለጽ የማይቻል ከዚያ በላይ የሆነ ርኅራኄዋ ይህ እመቤታችን ቅድስት ድንግል ማርያምን መልዕልተ ፍጡራን ያደርጋታል። ከዚያም በኋላ በፍጡራን ሕግ ውስጥ ለፍጡራን የሚደረጉበት ጊዜ ሳይደርስ ለእርሷ ብቻ የተደረገላት ነገር ግን ጊዜውን ጠብቆ ለፍጡራን የሚደረግ ትንሣኤውን የተነሳች እሷ ስለሆነች እመቤታችን ቅድስት ድንግል ማርያም መፍለስ የሚለውን ከመቃብር ፈልሶ ወደ ዘላለማዊ ሀገር መንግሥተ ሰማያት የሄደችበትን የምናስብበት ፍልሰት ማለት ባጭሩ ስናጠቃልለው ይሄ ነው። ታዲያ ይሄ ጾም እንዴት ተጀመረ? ማን ጀመረው? በቤተ ክርስቲያናችን ስርዓትስ እንዴት ይጾማል የሚለውን ነገር ለማየት ስንችል የመጀመሪያው ይህን ጾም የጾሙት ሐዋርያት አባቶቻችን ናቸው። የጾሙበት ዋና ምክንያትም አምላካችን እግዚአብሔር የሚሹትን የሚመኙትን በጎ ነገር መግለጽ አምላካዊ ቸርነት የባህሪ ገንዘቡ ነው። እኛ የምንመኘውን እኛ የምንፈልገውን በጎ ነገር ማድረግ አምላካችን እግዚአብሔር ይሄ የዘወትር አምላካዊ ቸርነቱ መግቦቱ ነው። አንዱ መግቦቱ ሐዋርያት አንድ ምኞት ተመኙ። እመቤታችን ቅድስት ድንግል ማርያም እንደው ስጋዋ ከቶ በምን ሀልወት በምን አኗኗር በእንዴት አይነት ህልውና ይሆን ብለው በልቡናቸው አሰቡና በየሀገረ ስብከታቸው ተሰባስበው እስኪ ሱባኤ እንግባ ጾምን ያዝና አምላካችን እግዚአብሔርን ስለ እመቤታችን ስጋ እንጾማሉ። አያችሁ ክርስቲያኖች፣ የጾም ዓላማ አባቶቻችን ሲጾሙ እንደዚህ ናቸው። እንደዚህ ከእመቤታችን ጋር ለመገናኘት የእመቤታችን ስጋ ለማግኘት ከአምላካችን በጎ የሆነውን ነገር ለመቀበል
እንጹም አሉና ተሰባስበው ጾሙ። በህብረት መጾም፣ በአንድነት መጾም፣ እመቤታችን ለማግኘት መጾም፣ የእግዚአብሔርን ቸርነት ለማግኘት መጾም። እንዴት መታደል ነው ክርስቲያኖች! እንዴት መታደል ነው! ሐዋርያት አባቶቻችን ይህንን አስበው ጾም ጀመሩ። ጾም በጀመሩ ነሐሴ በገባ አንድ ቀን ጀምሮ በ14ኛው ቀን አምላካችን እግዚአብሔር የወደዱትን የፈቀዱትን በጎ ነገር መፈጸም አምላካዊ ቸርነቱ ነውና ያን በጥር ወስዶ በመላእክት እጅ በዕፀ ሕይወት በገነት ያስቀመጣት የእናቱን ሥጋ አምጥቶ ሰጣቸው። አያችሁ ምን መታደል ነው! ጾሞ የእመቤታችን ሥጋ ማግኘት፣ ጾሞ እመቤታችንን መቀበል፣ ጾሞ የእመቤታችን በረከት መቀበል። ክርስቲያኖች ልቡናችን አንጽተን ምግባራችን አቅንተን እርስ በርሳችን ተረዳርተን ተደማምጠን ከእመቤታችን ጋር የሚያገናኝ ጾም ለመጾም ልቡናችን እናዘጋጀው። ግድ የላችሁ ሁላችንም እንዘጋጅ። እስቲ የጾማችን ዓላማ በዚያ ልክ አድርገን ሐዋርያት እመቤታችን አገኙ ወይ ጾሞ እንዲህ አይነት መልስ ማግኘት ወይ መታደል! ይህ ጾም መጨረሻው በእንዲህ አይነት ሲሆን አስባችሁታል? እንደው የጾሙ መጨረሻ ስለሚታረደው በግ በዓሉን አዋዋላችን ስለምንበላው ነገር ስለሱ ብቻ መጨነቅ መቻል የጾማችን መጨረሻ ከቶ ምን ይሆን? ክርስቲያኖች የኔና የናንተ የጾም መጨረሻችን ምን ይሆን? አባቶቻችንማ ጾመው እመቤታችን አገኙ። ሐዋርያትማ እግዚአብሔር መልስ ሰጣቸው፣ ጾመው መልስ አገኙ ከእግዚአብሔር። ጾማችን መልስ እንዲኖረው መትጋት ያስፈልጋል። ኦርቶዶክሳውያን ጾማችን መልስ እንዲኖረው መራብ ብቻ እንዳይሆን፣ መጠማት ብቻ እንዳይሆን፣ በእግረ ሥጋ መመላለስ ብቻ እንዳይሆን፣ ስለ ጾም መተረክ ብቻ እንዳይሆን፣ ስለ ጾም ማስተማር ብቻ እንዳይሆን፣ ጾማችን ከእግዚአብሔር መልስ የሚያሰጥ ጾመው መልስ ያገኙ አባቶቻችን ጾመው መልስ ያገኙበት ጾም እመቤታችን ተቀበሉ። በክብር እመቤታችን በድኗን ሥጋዋን በክብር ገንዘው በጣም ተሰባስበው እመቤታችንን ገንዘው በጌቴሴማኒ በተፈቀደው ቦታ እመቤታችን ቅድስት ድንግል ማርያምን ለሰው የሚደረገውን ሁሉ ሊደረግ ግድ ነውና ወደ መቃብር እመቤታችንን ሸኙ፣ በክብር አሳረፉ። ሥጋዋን የእመቤታችን ሥጋ በክብር አሳረፉ። ከዚያ ከተሰበሰቡት ከ12ቱ ሐዋርያት መካከል አንዱ ታላቅ ሐዋርያ በሄደበት እያስተማረ የእመቤታችንን የወላዲተ አምላክነት የክርስቶስን ሰው መሆን የሰውን ልጅ መዳን ያላመኑትን እያሳመነ ህንድ በተባለች ሀገር የነበረው ሐዋርያ ቅዱስ ቶማስ በጊዜው አልነበረምና ሲመጣ ቅዱስ ቶማስ ሲመጣ ነሐሴ 16 ቀን ደመና ጠቅሶ ካሰበው ደርሶ ሲመጣ ቅዱስ ቶማስ በደመና እመቤታችንን በደመና ወደ ሰማይ ወደ መንግሥተ ሰማይ አስታረገ። መንገድ ላይ እመቤታችን አገኘ። በጎ ጎዳና እመቤታችንና ሐዋርያው የተገናኙበት በጎ ጎዳና። እንዲህ አይነት ጉዞ ለመልካም ነገር መጓዝ እግሮቻችን ወደ ትሩፋት ሲያቀሙ፣ እግሮቻችን ወደ መልካም ነገር ሲያቀሙ፣ እንዲህ አይነት በጎ መንገድ በጎ አካሃድ። በደመና መጫን ሌላ ማዕረግ ነው። በደመና ላይ ሆኖ እመቤታችን ማግኘት ወይ ለሃይማኖት መቅናት ወይ በመግባር መታዘዝ ወይ ለእግዚአብሔር ረድ መሆን የእግዚአብሔር አገልጋይ መሆን። እውነት አገልጋይ ካህናት አባቶቻችን የእግዚአብሔርን ቃል ዘወትር በየአውደ ምሕረቱ ምንናገር መምህራን አባቶች እውነት ለመናገር እንደ አባቶቻችን እንዲህ አይነት ጉዞ ደመወዝን ለማሳደግ ከገጠር ወደ ከተማ መሰደድ ሳይሆን የተሻለ ለማግኘት ከአንዱ ወደ አንዱ መፍለስ ሳይሆን እንደ አባቶቻችን አስተማሪ ወዳጡት መካሪ ወደ ሌላቸው የካህናት መስቀል ወደ ናፈቃቸው የእግዚአብሔር ድምፅ ወደ ናፈቃቸው እየተገደሉ እየታረዱ ታው የሚልላቸው አባት ወዳጡት ምዕመናን መጓዝ እንደምን መታደል ነው ክርስቲያኖች። ከንፈሮቻችን ሁሉ እርስ በርሳችን ከመመሰጋገን አቦ አቦ ከመባባል ወጥቶ የእግዚአብሔርን ቃል ለጠማቸው ሰዎች የእግዚአብሔርን ቃል ማድረስ እንደው እንዲህ እንዲሆኑ ከንፈሮቻችን እግዚአብሔር ይርዳል። እግሮቻችን ሁሉ ለበጎ እንዲያቀኑ ለበጎ እግሮቹ ያቀኑለት ቅዱስ ቶማስ መልካም ተግባሩን ፈጽሞ ሲመለስ መንገድ ላይ እመቤታችን አገኛት። እመቤታችን ተገናኘ። ወፈቀደ ይደቅም ደመና ሆይ ከእመቤታችን ከፍቅሩ ጽናት የተነሳ ከሆነው ነገር ሁኔታዎቹን ሲያይ ደነገጠና ከደመናው ላይ እስከ እመቤታችን ቅድስት ድንግል ማርያም ላይ በጣም በዚህ ጊዜ እመቤታችን ጠየቀ። እናቴ እመቤቴ አዛኝቷ በሆኑ ልጅሽ ከመቃብር ሲነሳ እንዲሁ ለአገልግሎት እጄ ሳልገኝ አሁንም ለአገልግሎት እንደሄድኩ ያንቺን ትንሣኤ ደግሞ ሳላይ ቀረሁን አላት። በእውነቱ ሳላይ ቀረሁን አላት። ምን እንደሚያበሳጨው ሐዋርያን አያችሁት? ይህ እመቤታችን ትንሣኤ ማየት የቤት ዕቃ ያልተሟላለት አይደለም ካህናትን ሊያበሳጨው የሚገባ የኑሮ መዛባት አይደለም። ይህ ማለት ኑሯቸው አይስተካከል ማለት ግን አይደለም።
እንዲሁ መሰረታዊ ዝም ብሎ ሙሉ ጊዜያችንን ሙሉ እድሜያችንን ለሆድ የሚጨነቅ መሆን ግን መቻል የለበትም። አንድ ካህን ይጨነቅ ነበር። የእመቤታችን ትንሣኤ ሳላይ ምን ሳናይ ብለን ነው የምንጨነቅ ይሆን? ምን ሳይኖረን ብለን ይሆን የምንጨነቀው? አሁን ጭንቀታችን ምንድን ነው? ዓለም ተጨንቋል፣ ተወጣጥሯል። የአእምሮ ጭንቀት ነው በየሕክምናው በየጸበሉ በየቦታ። ምን ይሆን ይህን ጭንቀት የጨመረበት? ለወጣቱ፣ ለክርስቲያኑ፣ ለካህኑ፣ ለመምህሩ ምንድነው የጭንቀታችን ምክንያት? ክርስቲያኖች ቅዱስ ሐዋርያው ቶማስ የእመቤታችን ትንሣኤ ሳላይ በዚህ ልክ ነበር። በጣም እመቤታችን በዚህ ጊዜ አይዞህ አለችው። ሌሎቹ ሐዋርያት ከነሱ እጅ መቀበሬን እንጂ ስፈልስ አላዩ፣ ከመቃብር ስነሳ አላዩኝ። አንተ ግን ይኸው ለአንተ የተደረገ በጎ ነገር ነው ብላ ሐዋርያት ስጋዋን በክብር ያሳረፉበትን ያከበሩበትን ሰበን ለቅዱስ ቶማስ ሰጠችው። በዚህ ጊዜ ቅዱስ ቶማስ ወስዶ ለሐዋርያት እንዲሰጣቸው ተደረገ። በረከት ይሆናቸው፣ ረድኤት ይሆናቸው። ይሄ አሁን የምትመለከቱት የአባቶቻችን ሻሽ፣ የአባቶቻችን ክብር፣ የሃይማኖታችን መለያ መድመቂያችን፣ የምንለይበት የአባቶቻችን ኩራትና ውበት፣ ሃይማኖታዊ ምልክት፣ ትምህርተ ክህነት ካህን የመሆናችን መለያ፣ መምህር የመሆናችን መለያ የሆነን እመቤታችን የሰጠችን ከእመቤታችን እጅ የተቀበልነው በአባታችን በቶማስ እጅ የተላከልን ልዩ ስጦታ ነው። ልዩ ስጦታ ነው። አንዳንድ ጊዜ ካህናቱ ሻሹን እስከ ማቃለል ንቆ በዚህ በቅርጻ ቅርጽ በተለያየ ነገር መሄድ እንደዚህ የመሳሰሉ ነገሮች ይታያሉ። እንዳይቀልብን ይሄ የእመቤታችን ስጦታ ነው። ውድ የእመቤታችን ስጦታ ነው። አባቶቻችንን ላይ ራስ ላይ የምንመለከተው ውድ ኦርቶዶክሳውያን ከእመቤታችን እጅ የተሰጠ ለካህናት አባቶቻችን የተደረገ ልዩ ስጦታ ነው። ለዚህ እመቤታችን ይህን ሰጥታ ሰደደችው። ቅዱስ ቶማስም ስለ እመቤታችን አነሳላቸው። ድንገት ሆነ ቢላቸው እንኳን ልዩ ሌላ ሐሳብ እንዳይነሳ ቅዱስ ቶማስ መጥቶ የእመቤታችንን ጉዳይ እንዴት ነው ብሎ ሐዋርያትን ጠየቃቸው። ሲጠይቃቸው እመቤታችንማ ያው ጌታችን አምጥቶ ሰጥቶን ገንዘን በክብር ስጋዋን ያሳርፈናታል አለ። እንዴት ሊሆን ይችላል? ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው ቅዱስ ቶማስ። በዚህ ጊዜ ቅዱስ ጴጥሮስ ና ላሳይህ አለና በትንሣኤው የተደረገውንም ጠቅሶ ይላሉ ሊቃውንተ ቤተ ክርስቲያን። በክርስቶስ ትንሣኤ በቶማስ የተደረገውን ታምር የተገለጸውን ያየውን የተረዳውን ያን እንደ ምሳሌ አነሳለትና ናኔድ ብሎ መቆፈሪያውን ይዞ የእመቤታችን ስጋ በክብር ወዳሳረፈበት ቦታ ይዞ ሄዶ መቃብሩ ሲከፍተው እመቤታችን የለችም። ደንገጸ ጴጥሮስ ደነገጠ። ምንድን የሆነው ነገር አለ። በዚህ ጊዜ ሐዋርያው ቅዱስ ቶማስ እመቤታችን ማስታረግ አግኝቻታለሁ። ይሄ ምን ይመስላችኋል? ይሄ እመቤታችን ስጋ በክብር ያሳረፍንበት አለው ቅዱስ ጴጥሮስ ለቅዱስ ቶማስ። ለበረከት ይሆናችሁ ብላ እመቤታችን ሰጥታናል ነው። ተነስታ አርጋለች አላቸው። ደስ አላቸው ክርስቲያኖች፣ ደስ አላቸው፣ በጣም ደስ አላቸው። በትንቢት ቃል ይሰሙት ነበር እንጂ ከሰው ወገን ከአምላክ በቀር ከሰው ወገን የተነሳ አላየውም ነበርና ይህን የመሰለ በጎ ለሰው ልጅ የተነገረ ተስፋ ፍጻሜ ሲያገኝ ደስ አላቸው። በዚያ ላይ እመቤታችን በክብር ተነስታ እንደ ጌታችን ትንሣኤ እነሱ የሚያስተምሩት የትምህርታቸው ርዕስ ሲሆን በጣም ደስ አላቸው። በዕለቱ የተፈጸመውን ታሪክ ትንሣኤዋ ላይ ስንደርስ በዝርዝር የሆነውን ነቢያት፣ ሐዋርያት፣ ጻድቃን፣ መላእክት ምን ሆነ ይሆን የሚለውን ደግሞ በትንሣኤዋ የምንመለከተው ይሆናልና ወደ ጾሙ መጀመሪያ ሳመጣቸው ከዚያ በኋላ ያን በረከት ተካፍለው በዓመቱ እንደው ወንድማችን አገልጋዩ ሐዋርያው ቅዱስ ቶማስ የእመቤታችን ስጋ ሲነሳ አየ። እኛስ ብንጾም ደግመን ጌታችን እንድንቀብራት በክብር ስጋዋ እንድናሳርፍ ስጋዋን ሰጥቶናል። አሁንስ ምን አለ እስኪ ጾመን እንጠይቀዋሉና ሁለተኛ የእመቤታችንን ፍልሰት ለማየት ደግሞ ጾም። የእመቤታችን ፍልሰተ ስጋዋን ለማየት ጾም። መጀመሪያ ጾመው የእመቤታችን ስጋ ተቀብለው በክብር አሳረፉ። ሁለተኛ ጾመው ደግሞ የእመቤታችንን ስጋ በክብር እንደተነሳ አረጋገጡ። ከአምላካችን በጣም አረጋገጡ። በ16ኛው ቀን እመቤታችን ቅድስት ድንግል ማርያምን ጌታችን ይዞ መጣና በአካል ይዞ መጥቶ መንበር አደረጋት። ራሱን ቅዱስ ጴጥሮስን ረዳት ካህን አደረገው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሶ ስጋ ወደሙን አቀብሏቸው የትንሣኤዋን ምስጢር አረጋግጠዋል። ውድ ኦርቶዶክሳውያን እንግዲህ እቺ ጾመ ማርያም የምንጾምበት ምክንያት ይሄ ነው። ሐዋርያት አባቶቻችን 2 ጊዜ ጾመውታል። በመጀመሪያው ጾም የእመቤታችን ስጋ አግኝተው በክብር አሳርፈዋል። በሁለተኛው ጾማቸው የእመቤታችን ትንሣኤ አምላካችን እግዚአብሔር መጥቶ አስረድቷቸው ስጋ ወደሙ አቀብሏቸው። ስለዚህ
እኔና እናንተ ሲንጾም እንዴት ነው መጾም መቻል ያለብን? አንድ ጾም ከመጾሙ በፊት ቅድመ ዝግጅት ያስፈልገዋል። ከልማዳዊ ጾም መውጣት መቻል አለብን። ልማዳዊ አናድርገው፣ ጾማችን ልማዳዊ አይሁን። ልማዳዊ ጾም መውጣት መቻል አለብን እና ቅድመ እንደ መንፈሳዊ ዝግጅት እንግዲህ ጾሙ መጣ። ስለዚህ ቁጭ ብሎ ማታ ላይ ቅዳሴ አለ፣ ኪዳን አለ፣ ውዳሴ ማርያም ቅዳሴ ማርያም ይተረጎማል። እኛ እንደ ደብራችን ጧት ኪዳኑ እንዳለቀ ማለዳ በዚያው አያይዘን ነው የምንተረጉመው። እስከ 1 ሰዓት ከ10 ከ20 ድረስ ትርጓሜው ያልቃል። ምክንያቱም ቀን ስራ ላይ ስለሚሆን አብዛኛው ሰው ለቅዳሴ አይመጣም፣ ከመስማት ሊተጓጎልበት ስለሆነ ጧት ኪዳን እንደተደረሰ በዚያው ምዕመናን ቁጭ ይላሉ፣ ትርጓሜያችንን እናሰማለን፣ በጸሎት እንሸኛለን ማለት ነው። በዚያውም እኛም ደግሞ ከዚያ ተለይተን ሕፃናትን እናስተምራለን፣ ወደ ልጆቻችን እንሄዳለን፣ ስናስተምር እንውላለን፣ ለቅዳሴ እንመለሳለን። በዚህ ምክንያት ጧት ኪዳን እንደተጨረሰ ትርጓሜ እናስኬዳለን ማለት ነው እንደኛ። ሌሎችም ደግሞ 4 ሰዓት 5 ሰዓት 6 ሰዓት ላይ ትርጓሜ የሚያሰሙ ይኖራሉ። እንደየቦታ ሁኔታው ለምዕመናን ምቹ የሆነውን ነገር፣ ዋናው ዓላማው ምዕመናን ይህን ሰምተው እንዲድሙ በረከት እንዲያገኙ ስለሆነ ይህ እንደየአካባቢው እንደ አየር ጠባዩና እንደ አኗኗሩ እንደ ማህበረሰቡ አኗኗር ሊደረግ ይችላል፣ ይገባልም ምዕመናን ግን መስማት። ስለዚህ እንዲህ ከሆነ የቅዳሴው ሰዓት ይሄ ነው፣ የኪዳኑ ሰዓት ይሄ ነው፣ የትርጓሜው ሰዓት ይሄ ነው። እኔ ሰዓቴን እንዴት ነው ማመቻቸት ያለብኝ? መንፈሳዊ እቅድ ማቀድ መቻል አለብን። ከኑሮው ጋር፣ ከስራው ጋር፣ ከእንቅልፉ ጋር፣ ከጤና ጠባዩ ጋር አመቻችቶ ኪዳን የሚያስደርስበት፣ ትርጓሜ የሚሰማበት፣ ቅዳሴ የሚያስቀድስባቸውን፣ ስጋው ደግሞ የሚቀበልባቸውን ዕለታት ማቀድ ከጾም በፊት ማዘጋጀት ይጠይቃል። እንዲህ ያዘጋጀነው ሰዓታችን ያመቻቸነው እንደሆነ በዚያ ሰዓት መመራት እንችላለን። ሲመቸኝ ደስ ካለኝ ከሆነ ዝም ብሎ ጾም ነው እያሉ ተኝቶ እያረፈዱ ይህ አይገባም። ስለዚህ ሰዓትን በአግባቡ ከፋፍሎ መንፈሳዊ ሕይወታችንና ስጋዊ ኑሯችንን የምንተገብርባቸውን ሰዓታት አስቀድሞ ጊዜን በአግባቡ ማቀድ፣ ይሄ ቅድመ ዝግጅት ይደረጋል። ትርጓሜው የምንሰማበት፣ ኪዳን የምንሰማበት፣ ስጋው ደግሞ እንቀበል። ሐዋርያት የመጨረሻውና የሁለተኛው ጾም መጨረሻቸው ስጋው ደግሞ መቀበል። እኔስ መቼ ነው መቀበለው? እንደው ጾሜ አሁንም በበግ ስጋ በእውነቱ ያሳፍራል። ክርስቲያኖች፣ አንድ ክርስቲያን ስለ እመቤታችን ሲጾም ኑሮ አሁንም ወደ ከብት ስጋ፣ አሁንም ወደ እንስሳ ስጋ ብቻ መለኮት የሰጠነን ስጋስ መቼ ነው የምንቀበለው? ማቀድ ያስፈልጋል። ጊዜ ሰጥቶ ማቀድ። እውነት ለመናገር እንደው ዝም ብለን በቃ በጣም በዚያ ልክ ማድረግ ይሄ መንፈሳዊ የሆነው ነገር ምናምን። ስጋዊ በሆኑ እቅዶች ምንድነው ማድረግ ያለብን የሚለውን ስናነሳ አንደኛ ጤናችን መሰረት ያደረገ ቋሚ የሆነው መድኃኒት ተጠቃሚ ሰዎች ሊኖሩ ይችላሉ። ስኳሩ፣ ግፊቱ፣ የተለያዩ በሽታዎች ያሉባቸው አባቶች፣ እናቶች፣ ህፃናትን ሳይቀር መድኃኒት ሊጠቀሙ ይችላሉ። ስለዚህ በጾመ ፍልሰታ ምንድነው ማድረግ መቻል ያለብን? ጾሙ መጣ እንዴት ነው ማድረግ መቻል ያለብን የሚለው ቀድመ ሁኔታዎችን ማመቻቸት። አንደኛ ጤናችን መሰረት አድርጎ የሐኪም ባለሙያዎችን ማወያየት። ዶክተር እንዴት ነው ይህን በሽታ ይህን መድኃኒት በዚህ ሰዓት በወስደው ምን ሊያስከትል ይችላል? የሰዓታቱን ልዩነት፣ የመድኃኒቱን አወሳሰድ በክኒና ነው በመርፌ ነው በምንድን ነው ወስደው የሚችለው? ይሄ በተደጋጋሚ በጉባኤ ቤቶቻችንም እየመጡ ስለሆነ እነዚህ አይነት ጥያቄዎች በጣም 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 አስፈላጊም ስለሆነ ነው ለማንሳት። ቀድሞ ጾሙ ከመግባቱ በፊት የምንጠቀማቸውን የመድኃኒት ያጠቃቀም ስርዓት ከጤናው አንጻር የጤና ባለሙያዎችን ማወያየት መቻል። ከዚያው ቀጥሎ ደግሞ መንፈሳዊ አባቶች በቃ ሐኪሙ እመሙ ጠባዩ እንዲህ ነው፣ የእመሙ ኃይል ይሄ ነው፣ መድኃኒቱ ሊወሰድ የሚያስፈልገው በዚህ ሰዓት ነው ብሎ ከነገረን ወደ መንፈሳዊያን አባቶች፣ የቤተ ክርስቲያን መምህራን፣ የንስሐ አባቶችን አግኝተን በሕክምና የተሰጠኝ የመድኃኒት አይነትና የአጠቃቀም ስርዓት ይሄን ይመስላል፣ ጾሙ ደግሞ እንዲህ ነው፣ ከቤተ ክርስቲያን አንጻር እንዴት ብዬ ልጹም የሚለውን ወደሚቀርቧችሁ መምህራን፣ በቅርብ ወደምታገኟቸው አባቶች፣ ወደ ንስሐ አባቶቻችሁ ቀረብ ብላችሁ ቤተ ክርስቲያን ዝግጁ ናት። ፍርድ ቤት አይደለችም። ቤተ ክርስቲያን ፍርድ ቤት አይደለችም። ከጾም ክትጾማለህ እንዲህ አንዳንድ ሰዎች ዝም ብለው በራሳቸው እዳ ብለው መድኃኒቱን ያቋርጡትና በጣም ለመታከም ወደሚያስቸግር እመም ይሸጋገራሉ። መቻለች ቤተ ክርስቲያን እንደዚህ አላለችም። ጤናችን መሰረት አድርገን፣ እድሜያችን መሰረት አድርገን፣ ኑሯችን መሰረት አድርገን ክርስቲያን እንድንሆን ነው የምትፈልገው እንጂ ተገደን ክርስቲያን እንድንሆን አትፈልግም። ሞታችንም አትፈልግም ቤተ ክርስቲያን። ኑሯችን፣ ህይወታችን፣ ደስታችን፣ ሰላማችን፣ ጤንነታችን እንጂ እንደዚህ አትፈልግም። አንዳንድ ሰዎች በቃ ወደ ጸበል ነው ብለው የተሰጡትን ክኒን ያቋርጡታል። በቃ እንደዚህ ጾም ነው ብለው የሚወስዱትን መድኃኒት ይተውታል።
ለምንድን ነው ጠጋ ብላችሁ መምህራንንና ካህናትን ለምን አታወያዩ? ስታወያዩ መፍትሄ አላት ቤተክርስቲያን። ዝግጁ የሆነች ናት፣ ስንዱም መቤት ናት ቤተክርስቲያን። ስለዚህ ከዚህ አንፃር እንደ ጤና ባለሙያ ሐኪሞችን ከጤናው አንፃር ከመድኃኒቱ ጠባይ አንፃር በምንና እንዴት ይወሰዳል መቼ ይወሰዳል እርሱን በደንብ በጤና ባለሙያዎች ማውራት፣ በመንፈሳዊ በኩል ያለውን መድኃኒት ከክርስትና አንፃር እንዴት ይታያል ሕክምና ራሱን እንችላለን በሚዲያችን ልናቀርበው እንችላለን። የተለያዩ የጤና ባለሙያዎችንም ይዘን በልዩነት ልንመጣ እንችላለን። ነገር ግን ከጾም ዝግጅት አንፃር ስናይ መንፈሳዊ አባቶችን ጠጋ ብሎ የሚሰጠውን ነገር በአግባቡ መቀበል ተገቢ ዝግጅት ነው። ይሄ እንደ ጤና ባለሙያ። ከዚያ በኋላ ጾሙን ስንቀበልም ይሄ እንደው አሁን እንግዲህ ዓርብ ናት እመቤታችን ጾሟ የሚጀምረው ዓርብ ነው። እንደው ሐሙስ ዝም ብሎ አንድ በሬ ለመጨረስ መታገል እንዲህ መሆን መቻል የለበት። መቀበል ማለት እንደው በአንድ ቀን ነገሮችን ሁሉ ስንተው ስጋችን እንዳይደነግጥ ፍርሃት እንዳያድርብን ለሌላ በሽታ እንዳንጋለጥ እንደው ቀድሞ መለማመድ ማለት ነው። ጾሙን ቀድሞ መለማመድ። ጾሙን መቀበል ማለት እንደው ዝም ብሎ የከብቱን ስጋ ምናምን እንደ ዝም ብሎ ፍረሽካ ያደለበው እሱን አይደለም። ክርስቲያኖች እንደው መብላታችን ኃጢአቱ ነው ማለት አይደለም። ነገር ግን አንደኛውን ሰው እንደው አይወጣም ተብሎ የተነገረው በመምሰል ደረጃ በጣም ሌሊቱን ሁሉ ዝም ብሎ እየተቸገሩ እየተጨነቁ ይሄ ተገቢ አይደለም ከክርስትና አንፃር በጣም። ስለዚህ ከዚህ አንፃር ጾሙን መቀበል ማለት ራስን ማዘጋጀት፣ ጾሙን ለመቀበል በጣም በዚያ ልክ ማድረግ ተገቢ ነው። አመጋገባችን ስርዓት ያለው ሊሆን ይገባል። ጾሙን የምናሳልፍበትን ነገር በዚያ ልክ ማድረግ። ሌላኛው የጾም ዝግጅት በተለይ በሕግ የተወሰናችሁ ባልና ሚስት ቁጭ ብሎ እንዴት ነው እናሳልፈው ጾሙን? በምን መልክ ነው? በዚህ ጾም በረከት የምናገኝበት ነው። እንዴት መልካም የሆነ የጾም ዘመን እናሳልፍ ብሎ ቁጭ ብሎ መወያየት መቻል። ዝም ብሎ ልማዳዊ ከፈለግሽ የሚባል ነገር አይደለም። ዝም ብሎ ሳብ ገትር የሆነ እንዲህ የሚለው አያጸድቅም። የትዳር አጋርሽን የትዳር አጋርህን አወያይተህ ተረዳርታችሁ የምታደርጉት ጉዳይ እንጂ በግድ አስገድዳችሁ አንዱ እንደ በላይ እንደ መንፈሳዊ አንዱ እንደ ኃጢአተኛ በመሆን የሚደረጉ ነገሮች በፍጹም ዋጋ አይኖራቸው በውይይት ማመን። ስለዚህ ጾሙ ከመግባቱ በፊት አንድ ክርስቲያን እንዲህን ማድረግ መቻል አለበት። በጾም ጊዜ ምን ማድረግ መቻል አለብን? ምን ማድረግ አለብን? እስመ ጾም እማ ለጸሎት ይላል ማሪሳ። ጾም የጸሎት እናት ናት። ጾም ማለት ጸሎትን ጨምረን አብዝተን የምንጸልየው ማለት ነው። እስካሁን ከምንጸልያቸው የጸሎት አይነቶች ጾም ሲመጣ ጨመር ጠንከር እደግ ማለት። ቁጭ ብለን የምንጸልይ ከሆነ ቁመን መጸለይ፣ ከቤት የምንጸልይ ከሆነ ቤተክርስቲያን ሄደን መጸለይ፣ ትንሽ ጸሎተ ዘወትር የምንጸልይ ከሆነ የዕለቷን መጨመር፣ የዕለቷን ብቻ የምንጸልይ ከሆነ የሰባቷን ዕለታት መጨመር። እንዲህ እያደግን መሄድ እየጨመርን መሄድ። ጾም ያለ ጸሎት ሲሆን እንጀራ ያለ ወጥ መብላት ማለት ነው። ክርስቲያኖች ጾም ከጸሎት ጋር ሲሆን እንጀራ በወጥ የተስማማ ይሆናል። እስመ ጾም እማ ለጸሎት፣ ጾማችን ከጸሎት ጋር ወእህታ ለአርምሞ ይላል። ከመታገስ ከጽሙና ጋር እውነት ለመናገር ብትችሉ ይሄ በቤታችሁ ያለውን የቴክኖሎጂ ዕቃዎች ዘግታችሁ ቴሌቪዥኑ ይረፍ ትንሽ በቃ የምታነቧቸው የንባብ መጻሕፍቶችን ይዛችሁ እያነበባችሁ በዚያ ልክ ያን ማድረግ ባይቻል ደግሞ መንፈሳዊ ነገሮችን ዝማሬውን፣ ቃለ እግዚአብሔሩን፣ ስብከቱን በየሚዲያው የሚተላለፉትን በጎ ምግባሮች እነዚህን መስማት መጾም አለበት። እስቲ የተወሰነ ይጾም ክፉ የምናይበት እጃችን የሚላክበት እጣታችን ስንልከው ወደ ሞባይሉ እስኪ ይምረጥ መጾም አለበት። እጣታችን ወደ ቴክኖሎጂ ልክ አንደበታችን እህል መርጦ እንደጾመው ሁሉ የፍስክ የእንስሳት ተዋጽኦ የሆነውን እንደማይመገበው ሁሉ እጣታችን ይምረጥ ሲሆን ለዘላለሙ። እስኪ ያለዚያ ጾሙን እንኳን ክፉ የሆኑ ነገሮችን በጣም መጥፎ የሆኑ ኃጢአት ቀስቃሽ የሆኑ ነገሮች እንደዚህ ያሉ ነገሮች ለመተው መጾም ያስፈልጋል። ስለዚህ በጾም ሰዓት በአርምሞ በዝግታ ጾም ነው። ምን ነው ዝም አለ? ነው ተረጋጋ? ጾም ስለሆነ መገለጫ እናድርገው። እስቲ ውድ ኦርቶዶክሳውያን በጾማችን ሰዓት ህይወታችን ይገለጥ፣ ክርስትናችን ይታይ። እኛን አይተው ደስ የሚላቸው በጣም ከክርክር ከሙግት ከንትርክ ከጭቅጭቅ ከክፉ ንግግር ከሐሜት ከተንኮል ከንፈራችን ሁሉ ይጾም። እንዲህ ከሆነ መልካም ጾም። በጾም ሰዓት አርምሞን ትዕግስትን ወነቃ ለአንብ ይላል። እንባ
በጣም የተጋድሎች ሁሉ ምንጭ ናት። እውነት ለመናገር ከአንድ በርሜል ውሃ በላይ የእንባ ጠብታ ኃጢአትን የማጠብ አቅም አለው። እግዚአብሔር በእንባ ተሸናፊ ነው። ክርስቲያኖች ልክ ሕፃን ልጅ እናቱን አልቅሶ ያሸንፋታል። አርግልኝ ብሎ የፈለገውን ሁሉ በጣም እንደ ሰማይ የራቀ ማድረግ የማትችለው ነገር ካልሆነባት በቀር እናት ልጇ እንዲያለቅስባት ስለማትፈልግ ታደርግለታለች። እግዚአብሔርንም በእንባ ማሸነፍ። እስኪ እናልቅስላት ለቤተ ክርስቲያን፣ በከንቱ ደማቸው ለሚፈሰው ኦርቶዶክሳውያን እስኪ እናልቅስላቸው። በየቀኑ ጨፈጨፉት ኦርቶዶክሳውያን እስኪ እናንባላቸው። በአራዊት ሆድ ለተቀበሩት ሳይዘጋጁ ንስሐ ሳይገቡ ባጭር ለቀሩት ወንድሞቻችን ሁሉ እስኪ እናንባ። ክርስቲያኖች እስኪ ለኢትዮጵያ እናልቅስላት። እስኪ ስለ ሰላም እናንባ። ጾም ማለት በእንባ የታገዘ መሆን መቻል አለበት። እውነት ለመናገር በተለይ እናቶቻችን እንዲሁ ይሄ ሀብቱ የተሰጣችሁ የእንባ ሀብት የተሰጣችሁ ኢትዮጵያን ማራት፣ ኢትዮጵያን እዘንላት፣ ኢትዮጵያን ይቅር በላት፣ አንድነታችን መልስልን፣ መደማመጣችን መልስልን ብሎ ማልቀስ ያስፈልጋል። በዚህ ጾም ሰዓት ከእንባ ጋር በጾም ጊዜ ይህን ማድረግ ያስፈልጋል እና ይህ በጾሙ ሰዓት ልናደርገው ልንፈጽማቸው የሚገቡ መልካም የሆኑ ምግባራት ናቸው። የንስሐ አባትን ማግኘት፣ ንስሐ መግባት ጾም ስለሆነ ብቻ አይደለም። ይህንን እኔ ረስቸው ትቸው እንዳይመስላችሁ። ከጾም በፊት ንስሐ መግባት ያላልኩት ረስቸው እንዳይመስል። ንስሐ መግባት ክርስቲያን ለመሆን ማለት እንጂ ለመጾም ብቻ መሆን መቻል የለበትም። እንደ አንዳንድ ሰው ጾም ሲመጣ ብቻ ንስሐ የሚገባ አይደለም። ክርስቲያን ሆኖ ለመኖር ሁልጊዜም ንስሐ ያስፈልጋል። ሁልጊዜም በየትኛውም ሰዓት ዘእንበለ ይርብ ፀሐይ አቁርሩ መዓተክሙ፣ ፀሐይ ሳትገባ በደላችሁን ተናዘዙ ነው። ስለዚህ ለንስሐ የተበደበ ጊዜ የለም። እናንተ ደግሞ እንግዲህ የተለመደ ጠባያችሁ ነው ኦርቶዶክሳውያን፣ ዝም ብላችሁ እንደ ቋንጣ ሰቅላችሁ ትኖሩና ኃጢአታችሁን ፍልሰታ ስትመጣ ኃጢአት ሰርቼ እያላችሁ ትመጣላችሁ። መምጣታችሁ አይከፋም መችስ፣ አትምጡ ስለማይባል መምጣታችሁ አይከፋም። ነገር ግን ምን አለ ሳታውሉ ሳታሳድሩት በጊዜው በዕለቱ ባከናወናችሁበት ብትገቡ። እዚህ በጣም አሁን አባቶቻችን አንዳንዴ በጾም ንስሐ የለም እስከ ማለት ድረስ ይደርሳሉ። ለምን ቢባል እናንተ ይህን እንደ አዋጅ ጾሙን የንስሐ ዘመን ብቻ አደረጋችሁት። አይደለም። ጾም የንስሐ ዘመን ብቻ አይደለም። ጾም ጾም አምላካችን እግዚአብሔርን ስላደረገልን ነገር ማመስገንና ወደፊት ያለውን ቀሪ ዘመናችን በበጎ እንድናሳልፈው እርሱን የምንጠይቅበትና ለአምላካችን መታዘዛችን መገለጫ ሃይማኖታዊ ስርዓት ስለሆነ እንጂ ጾም የንስሐ ወቅት ነው በማለት እንደዚህ ብላችሁ በፋሲካው ዝሙቱንም ርኩሰቱንም ኃጢአቱንም ምንዝርናውንም ስስቱንም ሙስናውንም ስታጭበረብሩ ኑራችሁ በጾም ሰዓት እገባዋለሁ የሚባል የኃጢአት ቋንጣ የኃጢአት አካውንት የከፈታችሁ ባጭር ዝጉ። የኃጢአት አካውንት ያላችሁ ሰዎች ዝጉ። እንዲህ ኃጢአት የምታጠራቅሙበት አካውንት ያላችሁ ምእመናን አላችሁ። ሸክፋችሁ ታኖሩታላችሁ። ለምን እንደሚጠቅማችሁ አላውቅም። መቼ እንደምትሄዱ ታውቁት ይሆን? የዕለታችሁ የዘመናችሁ ተጽፎ የተሰጣችሁ ደብዳቤ አለ ከእጃችሁ። እድሜያችሁ በዶክሜንት ተቀብላችሁታል። ስለዚህ የኃጢአት አካውንት ማስቀመጥ ፈጽሞ አይገባም። ለዚያ ነው በጾም ሰዓት ንስሐ የለም የሚሏቸው አባቶቻችንም ለዚያ ነው። ስለዚህ ጾም መጣ ብለን ብቻ ንስሐ የምንገባ ክርስቲያን ከመሆን መውጣት መቻል አለብን። ክርስቲያን ስለሆንኩ ብለን ንስሐ መግባት መጀመር መቻል አለብን። ይሄ መጥፎ ስራ ነው። በስህተት በድፍረት ይህን በደል አድርጌ ፈጽሜያለሁ፣ የማይገባ ነገር ሰርቻለሁ፣ ስለዚህ ከዛሬ ጀምሮ ይህን ነገር ማድረግ መቻል የለብኝም ብለን ዕለቱን ተጸጽተን እግዚአብሔር እንዳሳዘነው ተረድተን መመለስ አለብን እንጂ ጾም ውስጥ ይገባ እያል ማስቀመጥ ተገቢ አይደለም። ወይ እንረሳውና ሳንገባበት እንቀራለን። ወዮ ለዚህ ኃጢአት እግዚአብሔር አይረሳውምና። አንደኛ ሞት እኛን አይረሳንም፣ መሞታችን አይቀርም። እግዚአብሔር ደግሞ የሰራነውን ነገር እሱ አይረሳም፣ በጎውንም አይረሳም። በደላችንም እግዚአብሔር ፈታሒ ነው፣ አይረሳም። ስለዚህ ነገ ሰለስት ስትሉ ያ የተሰራ ኃጢአት ይረሳና መግባት ያለብንን ማግኘት ያለብንን ነገር ሳናገኘው እንቀራለን። ስለዚህ ሳይዘነጋ ሳይረሳ ራሱን ችሎ የሚደረግ ስለሆነ ትምህርተ ንስሐ በጊዜው የምንሰጠው ይሆናል። ነገር ግን ጾም ሲመጣ እንደው ነገ እንግዲህ ዓርብ ይመጣል ሰው አባቴ ላገኘው ለቅዳሜ እሺ እንደው ንስሐ ፈልጊ ምን በቃ በጠር እንዲያርግ ነው። ምን እየሰራህ ነው እስከ ነሐሴ? እኔ የዛሬ 10 ዓመት አካባቢ ምን ትሰራለህ እስካሁን? ስለዚህ በዕለቱ የመግባት ልምዱን
ማገስገስ አለብን። ይህ የምእመናኑ ችግር ብቻ ሳይሆን የንስሐ አባቶችም መደበኛ ችግር ነው። የክትትል እጥረት፣ የጥያቄ አለማቅረብ፣ ምእመናንን አለመቆጣጠር፣ አለመከታተል። መቼ ሰው ጻድቅ አይደል? በዚህ ምድር መሬት ነው፣ ሳር ያበቅላል። ልጄ እንዴት ነው መንፈሳዊ ሕይወቱ ምን ይመስላል የሚለውን ክትትል ስለማናደርግ ዝም ብለው አስቀምጠውት ይኖራሉ። እና ከዚህ አንጻር ጾም ሲመጣ ንስሐ የሚል ራሱን የቻለ መርሃ ግብር የምታዘጋጁ ካህናትም ምእመናንም ተገቢ አይደለም ነው፣ ተገቢ አይደለም። ቀድማችሁ በየዕለቱ ንስሐ ግቡ። በየዕለቱ ስንገባ ዛሬ የሰራነውን ዛሬ ጾምም ይሁን በዓልም ይሁን ንስሐ በየትኛውም ሰዓት ሰው የሚታከመው እንደታመመ ነዋ። ነገ ታከመዋለሁ ይባላል እንዲያመመው አይባልም። ስለዚህ ሰው እንዳመመው ባመመው ሰዓት ሐኪም ቤት መሄድ አስፈላጊ ስለሆነ በዛው ባመመን ቅጽበት መሄድ ነው። ጾም ነው፣ በዓል ነው፣ ፋሲካ ነው። ጾም ኃጢአት መስራት እስካልተውን ድረስ በሰራነው ቅጽበት ወደ አባቶቻችን የመሄድ ልምዱ ይኑረን የሚል ነውና ጾማችን በጸሎት የታገዘ በትዕግስት የታገዘ በእንባ የታገዘ ከዚያ ላይ ደግሞ እንደው ቁርስን አጠራቅሞ መብላት ሳይሆን ለቤተ ክርስቲያን አማሃውን መባውን ዕጣኑን ጿፉን ዘቢቡን አልባሳቱን ንዋየ ቅድሳቱን በማቅረብ ለነዳያን በጣም የሚበሉት አጥተው ዝናቡ ረሃቡ እየተፈራረቀባቸው ያሉት በመንገድ ለወደቁት ለድሃዎች በመጽወት ያሉትን ነገሮች ሁሉ መርዳት ማገዝ ተገቢ ነገር ነውና ጾማችን በዚህ ልክ እያደረጉ ማሰብ ተገቢ ነው። ከዚያ አያይዤ ማነሳው ሱባኤ የሚል ነው። በተለይ ጾመ ማርያምን እንደው አንዳንድ ሰዎች እንደው ወደ ገዳም መጓዝ መልካም ነው የሚል ሐሳብ ያነሳሉ እና እንደው ከዚህ ከሱባኤ አንጻር ምን ይመስላል የሚለውን ነገር እናንሳ። አንደኛ እንደው ወደ ሱባኤ ስንሄድ ልናደርጋቸው የሚገቡ ቅድመ ሁኔታዎችን ማድረግ በጣም መልካም ነው። መቼም ገዳም ሄዶ በረከት አግኝቶ መምጣት ተገቢ ሆኖ ሳለ ነገር ግን ደግሞ በጣም ሄዶ አባቶችን በሚያስቸግር ደረጃ የሚሄዱ ሰዎች አሉ። ዋይፋይውንም ታብሌቱንም ይዘውት ይሄዳሉ። ሙዚቃው አይቀር በቃ ፍትፍቱም እንደው በቃ በፌርሙዝ ሻይ አፍልተው ይዘው የሚሄዱ እንደው መጨነቅ ቦታ ቀይሮ ለመብላት መጣር እንደው በቃ በጣም እንዲህ አይነት ሱባኤ የለም ክርስቲያኖች። እንዲህ አይነት ሱባኤ በቃ በጣም ወዳጅ አበጅቶ ለመምጣት እንደው አባታችን እንደው እንዲህ ነው እያሉ በመቀማጠል ለመኖር ለመሄድ ይሄ ሱባኤ አይደለም። ሱባኤ ሌላ ነው። ሱባኤ ሌላ ነው። ሱባኤ እንደ አባቶቻችን በሁለት ከፍለን ብንመለከተው የመናንያኑ ከበዓታቸው ወጥተው ሌላ በዓት ለምሳሌ በአንድነት ገዳም የሚኖሩ ከሆነ ከአንድነቱ ገዳም ካለው ይወጡና እልም ያለ ጫካ ድምፅ የማይሰማበት ቦታ ሄደው ዋሻ ዘግተው ብርሃነ ፀሐይ ሳያዩ ጊዜውም ስርዓቱም ይዘቱም የነሱ የተለየ ስለሆነ አሁን በጣም በሚዲያውም እየተላለፈ ስላለ ይሄ ነገረ መነኮሳት የአባቶቻችን ሕይወት በጣም በሰፊው እየተካሄደ ስላለ እንመጣበታለን። እኛም በቤተክርስቲያናችን በጉባኤ ቤታችን ምንኩስና ምንድነው የሚለውን እናየዋለን። ነገር ግን የመነኮሳቱ የምእመናን ሱባኤ ባሉበትም ሆኖ ሊሆን ይችላል። ሱባኤ አይነታቸው የተለያየ ነገር ነው። በቃ በዚህ ሰዓት ምግብ ሳይለዋውጡ ሰዓት ሳይቀያይሩ የሚያደርጉት አለ። ልብስ ሳይቀይሩ የሚያሳልፉት የሱባኤ አይነት አለ። እዛው ቤታቸው ሆነው በጣም ምኝታቸውን ለቀው ግግን ወለል ታች መሬት ላይ እየተኙ የሚያሳልፉት ሱባኤ አለ። እስከዚህ ቀን ድረስ ይሄን ማድረግ መቻል የለብኝም ብለው የሚወስኑ ሱባኤ አለ። ስለዚህ አይነታቸው ብዙ ነገር ነው። ወደ ገዳማት ስንሄድ ግን እንደ ታብሌቱን ዋይፋዩን እንደው ዝም ብሎም በጣም የምንመለስ ማንመስል አግተልትለን ዕቃ ተሸክመን የምንሄድ ፍራሹ ታስሮ ምን ክኩም ተጭኖ የጎመን ቅጠሉም ሳይቀር እግዚኦ እንደ ይሆድማ እንደው በጣም እኮ ቢያንስ ለተወሰነ ጊዜ እንኳን በጣም እና ገዳም የምትሄዱ ሰዎች በተለይ አለባበሳቸውን አነጋገራቸውን የምትይዙትን ማቴሪያል የምትሄዱበትን ቦታ የሚመጥን ማድረግ ይኖርባቸዋል። የምትሄዱበትን ቦታ የሚመጥን የምሄደው ገዳም ነው። የምሄደው ለዚህ ዓላማ ነው። እግዚአብሔርን ለመጠየቅ ነው። ኃጢአቴን አስቤ ለማልቀስ ነው። በጣም አባቶቻችን እግዚአብሔርን ለማግኘት ብለው በጣም በዚያ ልክ ያደርጋሉ። ስለዚህ ከዚህ አንጻር የምግብ ያኗኗር ያለባበስ እንደዚህ ሙሉ ሽቱንም ምኑንም ይዞ ሄዶ ማጥለቅለቅ በጣም አባቶቻችን እስከሚቸገሩ ድረስ ማድረግ ይሄ ተገቢ አይደለም። ገዳም አካሄዳችን ስርዓትና ቅርጽ ይኑረው። እውነት ለመናገር መነኮሳት ከተማ ገቡ ተባለ እንጂ
ከተማ ያለው ሰው ነው ብጥብጥ ያደረገን። በቃ በጣም ይዟቸው በሶ እያቀመሰ ስኳር እያቀመሰ እየሳበ ነው የሚያስገባቸው። በቃ በጣም አባዬ አካውንታዎትን ይስጡኝ እያለ ነው እንዲህ አድርጎ የመነኮሳት ባለ አካውንት አድርጎብን የቀረው ምእመናን ናቸው። ተጠያቂ ናችሁ ምእመናን። ከገዳም መነኮሳትን ያፈለሳችሁ እናንተ ስለሆናችሁ ተጠያቂ ናችሁ። በጣም ስለዚህ ከዚያው መርዳት ያለባችሁን ከዚያው ከገዳሙ ላሉት መርዳት ሲገባ እየሳባችሁ ከተማ እያስገባችሁ ጉቦ እየከፈላችሁ አስተዳዳሪ ያደረጋችኋቸው እናንተ ናችሁ። ምንም ጥርጥር የለውም። ይሄ የኔ ንስሐ አባት ነው እያላችሁ በምትቀርቧቸው አባቶችን በጣም አንድ ቀን የታዘዛችሁ እንደሆነ ያችን ምክንያት በማድረግ በቃ በጣም እንዲህ ያሉ አባት አሉ የበቁ የተቀደሱ በጣም በጸሎት የሚጠቁ የማትሉት የማታቀርቡት ነገር የላችሁም። ሽምግልናችሁ እንዲህ የሸመገላችሁ መነኩሴ የሆኑ ሁሉ ከገዳም ያወጣችሁ ምእመናን አላችሁና በቅጥ ብትሆኑ ጥሩ ነው። በልክ ብትኖሩ ጥሩ ነው። ክርስቲያኖች ገዳም አልቦ እንዳንቀር፣ አባት አልቦ እንዳንቀር። ስለዚህ ገዳም ስትሄዱ በዚያ ልክ ይሆን ነው። እንግዲህ ሱባኤ በየቦታው ይደረጋል። ቤታችን ላይ እናደርግ እንችላለን። ቅድም እንዳልኳችሁ የምግብ አይነትን መተው፣ የግል የሆነ ቀኖናን መያዝ፣ ያ ማለት በጾም ሰዓት ማድረግ የለብኝም ብለን የምንተዋቸው ሱባኤ ይባላሉ። የጾሙን ሰዓት እግዚአብሔርን ለማስደሰትና ኃጢአታችን ፈጽሞ ለመጥላት የምናደርጋቸው ነገሮች ሁሉ ሱባኤ ስለሚባሉ በዚያ ልክ በትዕግስት በትህትና ልናደርጋቸው የሚገቡ ነገሮችን እያሰብን ማድረግ ተገቢ ነገር ነው። አንዳንዶቻችሁ ደግሞ ወደ ገዳም ትሄዱና በጣም እንዲህ ያለ ተገለጸልኝ እንዲህ ያለ እየመጣችሁ የምትቀባጥሩም አትጠፉ። ልክ ይኑረው፣ አንደበታችን መዝጊያ ይኑረው። ሰይጣን በመታትም ይጫወትባቸዋል። ኦርቶዶክሳውያን በጣም ለመዝጋት ሱባኤ ለመያዝ ራሱን የቻለ ሌላ ማድረግ ይጠይቃል። የንስሐ አባቶቻችሁ በቅርብ ያሉትን ማወያየት አለባቸው እንጂ ዝም ብሎ ሄዶ ዘጋለው እያሉ የሰይጣንና የመታት መጠራቀሚያ እንዳትሆኑ መጠንቀቅ ያኖርባቸዋል። ስለዚህ በጸሎት ተግተን በምግባር ቀንተን በሃይማኖት ጸንተን ጾመ ፍልሰታን እንድናሳልፍ አምላካችን እግዚአብሔር ይርዳን። ልዑል አምላካችን ቅዱስ እግዚአብሔር ይህን ጾም ጾመን እንድናበረከት መልካም ፈቃዱ ይሆንልን። ውድ ኦርቶዶክሳውያን ጾመ ማርያምን ሳናቋርጥ በየዕለቱ ውዳሴ ማርያሙን ቅዳሴ ማርያሙን በትርጓሜ በዚች ሚዲያ እናስተላልፋለን። እናንተም እየሰማችሁ ላልሰሙት እያደረሳችሁ እንደምትከታተሉን ተስፋ እናደርጋለን። መልካም ጾም ይሆንልን። አምላካችን እግዚአብሔር በረድኤቱ አይለየን። ወስብሐት ለእግዚአብሔር። ይቆየ